በኦልትራፎርድ ማንቸስተር ዩናይትድ የ2025/26 የውድድር ዘመኑን የመጨረሻውን ጨዋታ ባከናወነበት የእንግሊዝ ፕሪምየር ሊግ መርሃ ግብር ጨዋታውን 3-2 በሆነ ውጤት አሸንፈዋል። ከኖቲንጋም ፎረስት ጋር ያደረገውን የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብር ማንቸስተር ዩናይትድ ታሪክ የሰራበት ምሽት ነበር። ምክንያት ብለን ካልን በጣም ሲጠበቅ የነበረውና ወሳኙ የብሩኖ ፈርናንዴዝ 20ኛ አሲስት ላይ መድረስ የቻለበት የእንግሊዝ ፕሪምየር ሊግ መርሃ ግብር ነበር። በተመሳሳይ ደግሞ ቀደም ሲል እንዳነሳሁት ሁሉ በፕሪምየር ሊጉ የማይክል ካሪክ የሁለት ሲደመር አንድ ዓመት ቆይታን ኦልሞስት ያረጋገጥንበት የውድድር ዓመት መጨረሻ እንደሆነ ይታወቃልና የካዝሜሮ የፌርዌል ስንበት የተመለከትንበት የመጨረሻ ጨዋታውን ስለሆነ በደጋፊዎቹ ፊት ያከናወነው። ከዚያ ባሻገር ደግሞ ክለቡ በውድድር ዓመቱ መጨረሻ ላይ ሶስተኛ ሆኖ የሚያጠናቅቀውን የሚያረጋግጠውን የጨዋታ መርሃ ግብር በደጋፊውና በኦልትራፎርድ ያከናወነበት የጨዋታ መርሃ ግብር እንደነበር የተመለከትንበትን ምሽት አሳለፈን። ይሄ ጨዋታ እንደ ወትሮ ሁሉ በማንቸስተር ዩናይትድ በኩል በጣም ብዙ ሙከራዎች የነበሩት፣ በመጀመሪያው አጋማሽ ብቻ ብዙ ጎሎች ማስቆጠር የሚቻልበት ሂደት የነበረው፣ ነገር ግን በቡድኑ በኩል በጣም ደካማ የነበረበት እንቅስቃሴ፣ በተለይም ብሪያን ምቤሞ ከተለመዱት የአጨራረስ ሁኔታዎቹ ምናልባትም ዛሬ በጣም ደክሞ ያየንበት ምሽት እንደነበር ይታወሳል። በተመሳይ ካዝሜሮም ደጋፊዎቹን የተሰናበተበት እጅግ ልብ የሚነካ ሁኔታዎችንም ጭምር ያስተዋልንበት የእንግሊዝ ፕሪምየር ሊግ የጨዋታ መርሃ ግብር ነበር። በጣም በሚያስገርም ሁኔታ ግን ቀን 8:30 የጀመረው ጨዋታ 5 ጎሎችን ያየንበት ምሽት ነበር። ሞራቶ እንዲሁ ደግሞ ጊብስ ዋይት በኖቲንጋም ፎረስት በኩል ጎል አስቆጠረ። በማንቸስተር ዩናይትድ በኩል ገና 5ኛው ደቂቃ ላይ ነበር ሉክ ሾው ጎል አስቆጥሮ ጨዋታውን መምራት የጀመረው። ከዛ ማቲያስ ኩኛ ጎል አስቆጥሮ ጨዋታ ወደ 1-1 ከመምጣቱ በፊት ወዲያው ነበረ የሞራቶ ጎል ተቆጥሮ 2-1 መምራት የጀመረው። በተመሳይ የኤምቤሞ ኳስ እንኳን በጣም አጨቃጫቂ ከነበረባቸው የኳስ እንቅስቃሴዎች ውስጥ አንዱ እንደነበር ይታወቃል። በዚህ ምክንያት የጨዋታው ሂደት ላይ የቫር ሁኔታ ነበረው። ቫርም በኋላ ላይ የኳሱ እንቅስቃሴ ቀድሞ እጁን ባለመንካቱ ምክንያት እንዲሁ ደግሞ በተመሳይ ከብሪያን ኤምቤሞ የኳስ ንክኪ በፊት በጨዋታው ሂደት ላይ ኳሱ ተነክቶ ስለነበረ በዛ ምክንያት ጎሉ እንዲጸድቅ ምክንያት እንደነበርም ጭምር የተመለከትንበትን የጨዋታ መርሃ ግብር ያስተዋልንበትን ምሽት አይተናል። ብዙ አነጋጋሪ ከነበሩ የጨዋታ መርሃ ግብሮች መካከል አንዱ ነው። ማንቸስተር ዩናይትድ በጨዋታው ላይ ካለፉት የጨዋታ መርሃ ግብሮቹ በጣም ብዙ ሙከራዎች ያደረገበት መርሃ ግብር ነበር። 29 ሙከራዎችን አድርጓል። ከ29ኙ 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። 45 የሳጥኑ ላይ በተለይም በኖቲንጋም ፎረስት ሳጥን ውስጥ ኳስ ነክቷል። 6 ቢግ ቻንሶችን ክሬት አድርጓል። 4 ቢግ ቻንስ ሚስ አድርጓል። 4 ቢግ ቻንስ በጣም በሚያስደነግጥ መልኩ ማንቸስተር ዩናይትድ ይሄ ጎል መቆጠር የነበረባቸውን ኳሶች ያባከናቸው በአጠቃላይ በኖቲንጋም ፎረስት በኩል ኢላማቸውን የጠበቁ ሙከራዎች ካከናወናቸው ቁጥሮች ጋር የሚስተካከል ነበር። ማንቸስተር ዩናይትድ በጨዋታው ላይ 4.19 ኤክስጂ ነበረው። 49 በመቶ የኳስ ቁጥጥር ምሽትን ያሳለፈበት የጨዋታ መርሃ ግብር ነበር። በዚህ ምሽት ላይ ቅድም እንዳነሳሁት ሁሉ 2.21 ኤክስጂ የነበረው ብሪያን ምቤሞ 1 ጎል ብቻ ነበር አስቆጥሮ መውጣትም ጭምር የተመለከትንበት በነበረው የ80 ደቂቃ የሜዳ ላይ ፐርፎርማንስ። ምናልባትም በብሪያን ምቤሞ በዚህ ውድድር ዓመት ከሞከራቸው ሙከራዎች እንዲሁም በማንቸስተር ዩናይትድ መለያ ካሳለፋቸው በጣም አስደናቂ ከሚባሉ ምሽቶች አንጻር በፍጹም ከሱ የሚጠበቀውን አይነት ምሽት አልነበረም ሲያሳልፍ የተመለከት ነው። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ ምናልባትም በተጫዋቾች በኩል እንደተመለከትነው ሁሉ የተሻለ በተለይ አዳዲስ ፈራሚ የምንላቸው ተጫዋቾች በአንድ ሲዝን ከ10 በላይ የጎል ተሳትፎን ያስመዘገቡበትም ጭምር የውድድር ዓመት ሆኖ የተመለከትንበትን ሲዝን ያሳለፉበትን የጨዋታ መርሃ ግብር የተመለከትንበትን የእንግሊዝ ፕሪምየር ሊግ ሂደትን አስተዋለን። ማቲያስ ኩኛ 10 ጎል አስቆጠረ። ብሪያን ምቤሞ 11። ብሪያን ምቤሞ ማነው ቤንያሚን ሼሽኮ 11 ጎል። ማቲያስ ኩኛና ብሪያን ምቤሞ 10 ጎሎች ላይ በማንቸስተር ዩናይትድ በዚህ ውድድር ዓመት ማስቆጠር የቻሉ ተጫዋቾች ሆነው ደግሞ የተመለከትንበት የእንግሊዝ ፕሪምየር ሊግ መርሃ ግብር ሆነ። በተመሳሳይ በብሩኖ ፈርናንዴዝ በኩል በ2025/26 የውድድር ዘመን ብቻ 20 አሲስቶችን ሲያደርግ የቴሪ ዳንኤል ኦንድሪና የኬቨን ደብሮይነን የ20 ጎሎችን በአንድ የውድድር ዘመን አሲስት በማድረግ በተሳትፎ ደረጃ እንመልከተው እንጂ
በተመሳሳይ በአንድ የውድድር ዘመን በርካታ ለግብ የሚሆኑ ኳሶችን በተለይም በቢግ ቻንስ ክሬሽን ላይ ከተመለከትናቸው የፊት መስመር ተጫዋቾች አንዱ መሆን ከቻለው ኬቨን ደብሩይነ ጋር በቁጥር መስተካከል የቻለበትንም ጭምር አንድ ይቀረዋል። በእርግጥ 32 ቢግ ቻንሶችን በ2005/6 የውድድር ዘመን ክሬት ማድረግ ችሏል። ይህም በ2019/20 33 ቢግ ቻንሶችን ክሬት ካደረገው ኬቨን ደብሩይነ በቁጥር በአንድ ብቻ አንሶ እናገኘዋለን ማለት ነው። በተመሳሳይ በዩናይትድ በኩል ቅድም እንዳነሳ ነው ሁሉ የሁለት ተጫዋቾች ስንብት ነበር የተመለከት ነው። የታይለር ማላሲያም በተመሳሳይ ከማንቸስተር ዩናይትድ በነፃ ፍሪ ኤጀንት ሆነው ከክለቡ ጋር የሚለያይ ተጫዋች ይሆናል። እንዲሁ ደግሞ ካዝሜሮም ከክለቡ ጋር የሚለያየው ተጫዋች መሆኑ ያው ቀደም ብሎም ጭምር የሚታወቅ ስለነበረ ያንን ምሽት ያየነበት ጨዋታ እንደነበረም ጭምር የሚታወቅበትን ነው። ማንቸስተር ዩናይትድ በማይክል ካሪክ ስር በተለይም ኮቢ ሜኖ በተሰለፈባቸው ባለፉት 15 ጨዋታዎች 11ን አሸንፏል። በሶስቱ አቻ ሲወጣ በአንድ ጨዋታ ብቻ ነው ሽንፈትን ያስተናገደው ቡድኑ። ስቲል ኮቢ ሜኖ የዚህ ቡድን ቁልፍ ከሚባሉት ተጫዋቾች መካከል አንዱ መሆኑን የተመለከትንበት የጨዋታ መርሃ ግብር ያየነበትን ምሽት ያስተዋልንበት የጨዋታ መርሃ ግብር እንደነበረም ጭምር ያየነበት የተከታተልንበት እንቅስቃሴ የነበረው ብዙ አነጋጋሪ ነገሮችንም ጭምር ያየነበት ነበር። አንድ ግን በቡድኑ በኩል በተለይ በሁለተኛው አጋማሽ እንዴት ብሩኖ ፈርናንዴዝ አሲስት ማድረግ እንዳለበት የቡድኑ አጋሮቹ በሙሉ ሲረባረቡም ጭምር የተመለከትንበት የጨዋታ መርሃ ግብር ያየነበት ምሽት እንደነበረም ጭምር ያስተዋልነው ነው። በዚህም ምክንያት በኦማር ቤራዳ በኩል ለብሩኖ ፈርናንዴዝ 8 ቁጥር ያለውን መለያም ጭምር በመስጠት እንዲሁ ደግሞ ታሪክ የተጋራበትን የ20 እንግሊዝ ፕሪሚየር ሊግ ኳሶችን አሲስት ማድረግ የቻለበትንም ጭምር የክብር ሽልማት በኦማር ቤራዳ በኩል ስጦታ የተበረከተለት ተጫዋች ሆኖ ያየነበት ምሽት እንደነበረም ጭምር ተመልክተናል። ይህ ለማንቸስተር ዩናይትድ በዚህኛው የውድድር ዘመን ምናልባትም ባለፉት 2 ዓመታት በውድድር ዓመቱ ካስመዘገባቸው መጥፎ ከሚባሉት ካሪየሮቹ በአጠቃላይ ፍጹም ተሻሽሎ የተመለከትንበት የውድድር ዘመን እንደነበር የሚታወቅ ነው። ከዚህ መነሻ መናገር የሚቻለው ማንቸስተር ዩናይትድ በዚህ ውድድር ዓመት ፍጹም ተሻሽሎ የተመለከትነው ፕሪሚየር ሊግ ቡድን እንደነበር የተመለከትንበትን የጨዋታ ሂደትን ያስተዋልንበት ምናልባት ባሳለፍነው የውድድር ዓመት ማንቸስተር ዩናይትድ በአጠቃላይ በእንግሊዝ ፕሪሚየር ሊግ 15ኛ ሆኖ ሲያጠናቅቅ 42 ነጥቦችን ብቻ ነበር ይዞ ማጠናቀቅ የቻለው። በተመሳሳይ 23/24 የውድድር ዓመትም ጭምር ክለቡ በፕሪሚየር ሊጉ 8ኛ ሆኖ ሲያጠናቅቅ 60 ነጥቦችን ነበር ይዞ ማጠናቀቅ የቻለው። በተመሳሳይ በ2025/26 የውድድር ዘመን ማንቸስተር ገና አንድ ቀሪ ጨዋታ እያለው 68 ነጥቦችን ይዞ ማጠናቀቅ የቻለበትንም ጭምር የውድድር ዓመትን እያሳለፈ ይገኛል። ለመጨረሻ ጊዜ ከ70 ነጥብ በላይ ወይም 75 ነጥቦችን ሰብስቦ ክለቡ ማጠናቀቅ የቻለው በ2022/23 የውድድር ዘመን 75 ነጥቦችን ሰብስቦ ከማንቸስተር ሲቲ እና ከአርሰናል ቀጥሎ በእንግሊዝ ፕሪሚየር ሊግ 3ኛ ደረጃ ያጠናቀቀበትን የውድድር ዘመንን ነበር ወደኋላ መለስ ስንል የምናስታውሰው በዚህ ክለብ በኩል ማለት ነው። ይሄኛው የጨዋታ መርሃ ግብር በጣም ወሳኝና አስፈላጊ የነበረ የክለቡንም ጭምር ስቶሪዎች በሚቀጥለው የውድድር ዓመት ሪሼፕ ለማድረግ አስፈላጊ የሆነበትን የጨዋታ መርሃ ግብር ያየነበት መርሃ ግብር እንደነበርም ጭምር የተመለከት ነው። ለብሩኖ ፈርናንዴዝ በጣም የተለየ ምሽት ነበር። በጣም የተለየ ምናልባትም ቅድም እንዳነሳ ነው ፓትሪክ ዶርጉ ለአማድ ኦናና በእርግጥ በሁለት አጋጣሚዎች እሱ ራሱ መስጠት የሚገባቸው በጣም ቁልፍ ያለቀላቸው የምንላቸውን ኳሶች መስጠት ሲገባው እነዛን ኳሶች ያባከነባቸው አጋጣሚዎችም ጭምር አሉ። እነዛን ራሱ ሚስ ያደረገበት አጋጣሚ ያ ከጉጉት መነሻ በጣም ከመጓጓቱ የተነሳ እንደዚህ አይነት እንቅስቃሴዎችን ሲያደርግ ያየነበት የጨዋታ መርሃ ግብር ነበር። ቤንያሚን ሼሽኮ 11 ጎል አስቆጥሮ 1 አሲስት አድርጓል። በሲዝኑ ብሪያን ኤምቤሞ 10 ጎል አስቆጥሮ 3 አሲስት አድርጓል። ማቲያስ ኩኝ 10 ጎል አስቆጥሮ 2 አሲስት አድርጓል። እነዚህ በመጀመሪያ ውድድር ዓመታቸው በማንቸስተር ዩናይትድ ሶስቱ አዳዲስ የምንላቸው 3 ተጫዋቾች 31 ጎሎችን አስቆጥረው 6 ለግብ የሚሆኑ ኳሶችን አመቻችተው አቀብሏል። በአጠቃላይ እነዚህ ተጫዋቾች በ37 የጎል ተሳትፎ ላይ በዚህ ውድድር ዘመን መሳተፍ የቻሉ ተጫዋቾች መሆናቸውን ያየነበት የጨዋታ መርሃ ግብርን የተከታተልንበት ምሽት ነበር። በተመሳሳይ ሉክ ሾው ከ2023 ከቦርንሞዝ ጋር ካደረገው ጨዋታ በኋላ ማለትም ከ73 ጨዋታዎች በኋላ በማንቸስተር ዩናይትድ መለያ በኦልትራፎርድ ለመጀመሪያ ጊዜ ጎል አስቆጥሯል። በመጀመሪያው አጋማሽ ብቻ 33 ኳሶችን ነክቷል፣ 3 ክሊር አድርጓል።
ሁለት የኤሪያል ዱዋሎች አሸናፊ ነበር። ከአንዳንድ ኢላማቸውን የጠበቀ ሙከራ አደረገ። በሳጥን ውስጥ አንድ የኦፖዚሽን ቦክስ ላይ አንድ ኳስ ሲነካም ጭምር የተመለከትንበት የፕሪሚየር ሊግ መርሃ ግብር በምሽቱ የጨዋታ ሂደት ላይ የተመለከትንበት ጨዋታን የተመለከትንበትና ያሳለፈበት ምሽት እንደነበረም ጭምር ካየንባቸው የጨዋታ መርሃ ግብሮች መካከል በቀዳሚነት ከሚነሱት ውስጥ እንደ አንዱ የሚነሳ የጨዋታ መርሃ ግብር ያየንበት ነው። ምናልባት በዚህኛው ሂደት ውስጥ አዳዲስ ዜናዎች ከዚህ በኋላ ባሉት ቆይታዎች ይሰማሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር እነማን ይለያያሉ በቀጣይ በሚኖሩት ቆይታዎች? በእርግጥ ዛሬ የተመለከትናቸው ሁለት በቋሚነት ከዚህ ቀደም ቡድኑን ሲያገለግሉ የነበሩት ተጫዋቾች ምንም እንኳን የታይለር ማሊያ ሲያወጣ ገባ የነበረ ቢሆንም በክለብ ውስጥ የመቆየቱ ጉዳይ ኦልሞስት እልባት አላገኘም። ከክለቡ ጋር የሚለያየው ተጫዋች ነው። ስለዚህ ቀጣይም እነማን ከክለቡ ጋር ይለያያሉ የሚለው በሂደት እየጠሩ የሚሄዱ ምሽቶች እንደሚኖሩም ጭምር የሚጠበቅባቸው የውድድር ቆይታዎችን የማየት እድል እናገኛለን ማለት ነው። ማንቸስተር ተመልሰዋል። በጣም ጥሩ የሚባል ሲዝን አሳልፏል። ሁለት አይነት ምሽቶችን ነው ወይንም ሲዝኖችን አሳልፏል ማለት ይቻላል። በማይክል ካሪክ ስር በ20 እንግሊዝ ፕሪሚየር ሊግ ጨዋታዎች 8 ጨዋታዎችን ሲያሸንፍ በማይክል ካሪክ ስር በ16 የፕሪሚየር ሊግ መርሃ ግብሮች ውስጥ በእነዚህ ቆይታዎች ውስጥ 11ኛ ጨዋታውን ሲያሸንፍም ጭምር ተመለከተን። እንዴት የአውሮፓ መድረኩን ይዞ አጠናቋል። ይሄ ብቻውን ቀላል የሚባል አይደለም። የአውሮፓ መድረክን ወደ አውሮፓ ሻምፒዮንስ ሊግ መድረክ ማቅናት መቻልም ጭምር ዛሬም በተመለከትነው የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የሴኒ ላመንስ ሌላው አስደናቂ የሚባል ፐርፎርማንስንም ጭምር ካሳለፉት ሰዎች መካከል አንዱ 18 ሚሊዮን ፓውንድ ብቻ ማንቸስተር ለዚህ ተጫዋች ያወጣው ገንዘብ ምን ያህል ርካሽ እንደነበረ በዝውውር ሂደቱ ላይ ከዚህ በላይም ጭምር ለዚህ ተጫዋች እንደሚገባው በፕሪሚየር ሊጉ የሜዳ ላይ ፐርፎርማንሶች ውስጥ እየተመለከትናቸው ባሉት ቆይታዎች ያንን እያየን እንደሚገኝም ጭምር እያየን ነው። በጣም ሌላ አስደናቂ የሚባል ጊዜን እያሳለፈ የሚገኝ ተጫዋች መሆኑን እያየን እንገኛለን። በእነዚህ ቆይታዎች ውስጥ የካዘሜሮ ስንበት በፊት እንደነ ዲየጎ ዳሎት፣ ሊዛንድሮ ማርቲኔዝ፣ በተመሳሳይ ማኑኤል ኡጋርቴ እንዲሁ ደግሞ እንደነ ማቲያስ ኩኝ ያሉ ተጫዋቾች ከካዝሜሮ ጋር ሆነው ምናልባት የስንበት በሚመስል መልኩ ካዝሜሮ ራሳቸው በተሳተፈበት ማንቸስተር ዩናይትድም ጭምር በትዊተር ገጹ ላይ ሼር ያደረገው ፋሚሊ የሚል ጽሑፍ የነበረበትን ፖስት ተመልክተናል። እናመሰግናለን የሚል የማንቸስተር ዩናይትድ ደጋፊዎችም ጭምር ባነር በጣም በትልቅ ወደ ኦልትራፎርድ ይዘው የገቡበትን ምሽት ያስተዋልንበት የጨዋታ መርሃ ግብር እንደነበር የተመለከትንበት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በመጨረሻም ወደ ድል የተመለሰበትና በቅርብ ጊዜያቶች በጣም ቻሌንጅ በሚደረግበት በተለይም የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች በኖቲንጋም ፎረስት አንዱ ፈተና ከሆኑባቸው ክለቦች ውስጥ ለማንቸስተር ዩናይትድ እንደ አንዱ እናነሳዋለን እና ያንን ያየንበት ምሽት ነበር ማለት ይቻላል። በጣም ጥሩ የሚባል ጊዜን ካሳለፈባቸው አጋጣሚዎች ውስጥ አንዱ ነበር። በእንግሊዝ ፕሪሚየር ሊግ 27 ዓመት ከ365 ቀናት የማንቸስተር ዩናይትድ ቡድን ከዛሬ የተመለከትንበት የስታርቲንግ ላይንአፕ በስታርቲንግ ላይንአፕ ላይ የጀመሩ ተጫዋቾች ነበሩ። ምናልባት ወደኋላ መለስ ስንል ኖቬምበር 2024 በሩበን አሞሪም ስር 28 ዓመት ከ37 ቀናት ነበር የክለቡ አማካይ ዕድሜ በቋሚ 11 ውስጥ ሆነው መጀመር በቻሉ ተጫዋቾች ውስጥ የተመለከት ነው። ቀጣይ ምን እናያለን የሚለው ጉዳይ በጉጉት የሚጠበቅ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ግን ወደ የመጨረሻው ምዕራፍ ላይ እየመጣ ነው የሚገኘው። ምናልባት ማን ሻምፒዮን ይሆናል የሚለው ስቲል ጥያቄዎች አሉበት። ማንቸስተር ሲቲ ያለስ አርሰናል፣ ለአርሰናል ነገሮች ፌቨር እየሆኑ ነው የሚገኙት። ነገር ግን የመጨረሻው የኦልትራፎርድ ጨዋታ በማንቸስተር ዩናይትድ በኩል በድል ያጠናቀቀበትን ምሽት በእንግሊዝ ፕሪሚየር ሊግ ያየነበት ጨዋታ ነበር። ካዝሜሮ በመጨረሻም በዚህ ክለብ ወሳኙ አንድ ነገር እናንተ ደጋፊዎች ናችሁ ሲል መልእክቱን አስተላልፏል።